ሳውዲ ከሳምንት በላይ ምን እንዳለች እንደነበረ ሰምታችኋል መቼም ያልሰማችሁ የምትኖሩ አይመስለኝም። ወረቀት የሌላቸውን ዜጎች ትልቅ እንትን ነበር ያወጣው። አሁን ያሉበትሳ አሁን ይሄ ጦርነት ሲነሳ እንዱ ለሳውዲ መርዝ የሆነበት ጦርነት በቃ ምርጥ ነው የሆነለት። እንዱ ሁሌ ዲሃን ማሳደድ ዲሃን ለማሰቃየት ማታወጣው እንትን እኮ የላትም ግን والله العظيم ይው ባለፈ እንደዚህ ያለች ነበር ዜጎችን ወረቀት የሌላቸውን አዳምጡ። በርካታ ኢትዮጵያውያን በቤት ውስጥ የሚሰሩባት ሳውዲ አረቢያ ሰነድ አልባ የውጭ ዜጎችን በሚቀጥሩ ላይ ቅጣት ልትጥል ነው። የሳውዲ አረቢያ የሰው ኃይልና ማህበራዊ ልማት ሚኒስቴር የሀገሪቱን የስራ ስምሪት ህግ በማሻሻል አዳዲስ የቅጣት ደንቦችን ይፋ አድርጓል። በአዲሱ የአስፈጻሚ ደንብ አሰሪዎች ያለ ህጋዊ የስራ ፈቃድ ማንኛውንም የውጭ ሀገር ዜጋ ቀጥረው ከተገኙ 10,000 የሳውዲ ሪያል ቅጣት የሚጥል ነው። አንድ ቀጣሪ የሰራተኛውን ፓስፖርት አሊያም የመኖሪያ ፍቃድ ያለ ፍቃዱ ከያዘበት በእያንዳንዱ ሰራተኛ የ3,000 ሪያል ቅጣት ይጣልበታል ተብሏል። በተጨማሪም ያለ ህጋዊ ፍቃድ የውጭ ዜጎች የሰራተኛ ቅጥር ወይም አቅርቦት ላይ በቀጥታም ሆነ በተዘዋዋሪ የተሰማሩ ግለሰቦች በመጀመሪያ ጥሰት 200,000 ሪያል ቅጣት የሚጠብቃቸው ሲሆን በጥፋቱ ከቀጠሉ ደግሞ እስከ 250,000 ሪያል ቅጣት እንደሚጣልባቸው ተገልጿል። ሳውዲ ጋዜጣ እንደዘገበው የሰራተኛ ውልን መመዝገብ ያልቻለ ቀጣሪ በእያንዳንዱ ሰራተኛ 1,000 ሪያል እና እንደሰማችሁት ነው። ተመልከቱ እንግዲህ ወላሂ እኔ አንዳንዴ ጦርነቱ ጥሩ ሆኖ ሳይሆን ጦርነት ለሁሉም አይበጅም፣ ግን ሳውዲ በጣም እንዱ ባስተማሯት ሳውዲ እኮ አሁን ኢራን ጎን ነበር መቆም የነበረባት። ግን ዝግጅቴን ጨርሻለሁ ካሁን በኋላ ኢራን ከደረሰችብኝ ምናምን በምን አቅመህ ነው ደግሞ ኢራንን ለመዋጋት የምትሞክረው? እና አንተ ሁሌ በቃ የኢትዮጵያ ዜጎች ላይ ለመጫወት ነው። እስር ቤት ወረቀት የሌለው በቃ ሾርጣ ይዞ መጥኖ በቃ የሚፈልገው በቃ እኛን አሳዱ። አንጀቴ ቁስል እኮ ነው ያለው። የምሬ ነው የምላችሁ። ስንት ግፍ መሰለ፣ ስንት ሰው ይገላሉ መሰላችሁ እስር ቤት በረሃብ። አሁንም ደግሞ ሰው ህገወጥ ኢትዮጵያውን የሆኑትን እንዳይቀጥሩ ይሄን ሁላ ቀጣጥ ያለው ከተገኙ እንዲህ አረጋለሁ እያለች ማለት ነው ስትዝረከረክ እንዲህ አረጋት። አሁን እንኳን ያንን ልታስብ ቀርቶ አሁን ለህይወቷ እየሰጋች ነው ያለችው። የምር ሳውዲ በጣም ነው ያናድጅ። እንዱ ያስተምራት እስቲ ጦርነት አንዳንዴ እሱ ህገወጥ ለምን ያለ ወረቀት እዚህ ውስጥ ሰሩ እያለ ያ ሂሳብ ሲጎዳው ሌላ ሂሳብ ትልቅ ነዳጅ ማካመቻ የሚያከማቹበት ማለት ነው። በአመት ስንት ቢሊዮን ሊትር የሚያመርት ዲዲድ ነው ያረጋችበት። ወላሂ ላዚም ረይመቻት ኢራን እንኳን ይለያል። የምሬ ነው የምላችሁና እንደው እኔ በቃ ባለፈ ይሄን ቪዲዮ ልሰራላችሁ ነበርና በዙ የኢራን ጦርነት ገባ ዜጎች እንደዚህ ላረግ ነው ምናምን እያለች ስትቀባጥር ማለት ነው። ቀላል ይቀባጥራል መሰላችሁ? ሁሌ አመት በአመት ማለት ነው አዲስ ነገር የሚያወጣው በቃ አዲስ ነገር ወረቀት። እሱ እኮ ወረቀት እያለ ያለው ግብሩ ስንት ብር እንደሆነ ታውቃላችሁ? ሰው እኮ ሰርቶ ለግብር እንዲሆን ነው። ሰው ሰርቶ ለሱ እዛው ሰው እንዳይለወጥ ወደ ሀገሩ እንዳይገባ እዛው ሰው ሰርቶ ለሱ እንዲገብረው ነው። በቃ ወረቀት ተጅዲድ ስንት ብር እንደሆነ ታውቃላችሁ? ለማውጣት ስንት ሺህ ብር ትጨርሳላችሁ? እዛም እየኖራችሁ አመት ሳይደርስ በስንት እንደምከፍሉ ታውቃላችሁ ግብራቸው። እና ጦርነት ለማንም ሰው አይበጅም። ጦርነቱን አላህ ያብርደው። አሁን በተነሳው በምንሰማው ነገር በጣም ከባድ ነው። ምክንያቱም ሁሉም ሀገር ከተረዳዳ ወይ ደግሞ የሆነ ነገር ካደረገ ኢትዮጵያን ጨምሮ ብዙ ሀገሮች ይጎዳሉ። ባህር ላይ የሚንቀሳቀሰው ለሀገር ነዳጅ ወደዚህ የሚገባ ሁሉም ነገሮች ምን ልበላችሁ በረራዎች ይቋረጣሉ። በረራ ካልተደረገ ሀገር ለሀገር በረራ ከሌለ እንትኖች ጀልባዎች ካልተንቀሳቀሱ በጣም ከባድ ነው። መርከቦች ካልተንቀሳቀሱ ማለት ነው። እና ይሄ ለሁላችንም ብቻ አላህ ይጠብቃችሁ። በኩዌት፣ በዱባይ፣ በጆርዳን፣ ሳውዲ ያላችሁት ምንም ነገር እንዳታወሩ እያስጠነቀቀች ነው ሳውዲ። ስለዚህ እናንተ ራሳችሁን ጠብቁ። ዱዓ ነው ማድረግ። እቤት ውጡ፣ ማነው እቤት ዝጉ አትሂዱ። እንዴ እቤት ዘጋችሁ ውጭ ወጣችሁ የሚፈራው ነገር አለ? ይሄ ነገር
የሚፈራው ነገር የለም። ከመጣ መጣ ነው፣ ሩጣችሁ የማታመልጡት ነገር። ስለዚህ በጣም የሚያሳዝን ነገር ነው። ስለዚህ ሀገራችንን ሰላም ያድርገው። እንደዚህ አይነት ነገር መስራት እንደው ያን ነገር ሰምቼ ተናድጄ ስለነበር ነው። አሁን ይሄ ሐሳቧን ሲያስቀይሯት ደስ ብሎኝ ነው። ምክንያቱም ሁሌ ዜጎች ላይ ነው በቃ። እሷ ስራ የለውም እንዴ? ሌላ ስራ አይሰራም እንዴ? ዜጎች እኮ ወደዛ የሚሄዱት በህገ ወጥም ሆነ በወረቀት እሱን ለመርዳት ነው፣ ሰርቶ ለመብላት። ዘርፈን እንብላ የሚል ግለሰብ የለም። ሁሉም ተቀጥሮ ለመብላት ነው። በገጠርም ሆነ በምንም ተሳዶ የሰው ልጅ ከስደት በባህር ጥሮ ግሮ የሚሄደው እኮ በቃ ሰራተኛ ሆኖ ለመብላት ነው። ከሱ በላይ አይሆንም። ምንድነው ሰራተኛ ላይ ሁሌ የሰው ልጅ አዲስ ነገር ማውጣት? ሳዑዲ መንግስት እኮ ያ አላህ ወላሂ ላዝም ስንት ዓመት ሙሉ ቀራር ያወጣል። ትንሽ ቆይቶ አሁን ባለፈ የጀመረው ቀራር ማለት ነው በጣም ከባድ ነው። ወረቀት ለሌላችሁ በቃ አበደን አገር ካልገባችሁ፣ ምክንያቱም አረቦቹ እንዳይቀጥሯችሁ በጣም ብዙ ብር ነው ይጣለባቸው። አንድ ሰራተኛ ወረቀት የሌለው ከያዛችሁ ብዙ ሺህ ሪያል ሊቀጣቸው ማለት ነው። እንደዛ ሲል ይፈራሉ፣ አይይዙም። ህገወጥ የሆነ ሰራተኛ አይፈልጉም፣ አይይዙም። ገባችኋ? እናንተ 2 ወር 1 ዓመት ሰርታችሁ ሀገራችሁ ለመግባት ወረቀት ለማስተካከል ራሱ እኮ ብር ያስፈልጋል። ወረቀት ለማስተካከል እዛ ካላችሁ የሆነ ብር ሰርታችሁ ነው ወደ ህጋዊነት። አሁን ስንት ጓደኞች አሉ ከረመዳን በኋላ ከዛ በኋላ ከአረፋ ላይ ምናምን ትንሽ ብር አድርገን በባህር መተን ህጋዊ ሆነን ወደ ሳዑዲ ለመሄድ እንሞክራለን። ተመልከቱ እንግዲህ ይሄ ጥሩ አመለካከት ነው። ሰርተን ከህገወጥ ወደ ህጋዊ ለመሆን ግን ያ ነገር እንዳይመጣ እንዴት ይስሩ? በቃ ይሄን ያህል ብር ቀጣቸዋለሁ። እነሱም እየሰሩ ከተያዙ ስራ አለባቸው፣ ቅጣት የገንዘብ አለባቸው ምናምን ያላለ ጉድ የለም። በቃ እንደዚህ አይነት የቲም ላይ ቀራር ከምትወጣ እንደ ሌሎቹ አገሮች ሌላ ነገር በሰራ የምሬ ነው። ይደብራል። በቃ ሁሌ ምንድነው ሁሌ ቀራር ሰራተኞች ላይ የምር በጣም የሚደብር ነገር። በቃ እኔ በጣም ተናድጄ ነው። ምክንያቱም ስቃያቸውን 1 ዓመት ተሰቃይቼ አይቼዋለሁ። የሚሰራውን ነገር ሴት ልጅ 1 ዓመት ታስራ ህፃን ተሸክማ እዛ ህፃን የሞተባቸው ስንት በቃ ብዙ ነገር አሳልፌያለሁ። ብቻ አሁንም ደግሞ ከዛ የበለጠ ያ እንኳን እስር ነው። አሁን ደግሞ ከዛ የበለጠ ሌሎች እንዳይሰሩ እንዳይቀጠሩ ትልቅ ነገር ሲያመጣ የምር በጣም አናደደኝ የሳዑዲ መንግስት። ይሄ በቃ ሰላም አይሰጥም። ራሱ ወደፊት ህጋዊ ለሆኑ ሰዎች ራሱ ሰላም የሚሰጥ አይመስለኝም። በቃ